ሰላም ቅዱሳን እንዴት ዋላችሁ? እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ከኔ ጋር የምናየው ክፍል ህብረትን በተመለከተ ስፔሻሊ ደግሞ የቅዱሳንን ህብረት ነው አብረን የምንማረው ወይም አብረን የምናየው። ጥቂት ደቂቃ እንጸልይና ወደ ማካፈለው ክፍል እንገባለን። ጌታ ኢየሱስ ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሁን። መንፈስ ቅዱስ አስተምረን። ኢየሱስን በዚህ ውስጥ ግለጥልን። ልትናገረን የምትወደውን ሁሉ ተናገረን። በጌታ በኢየሱስ ስም አሜን። እሺ እንዴት ናችሁ? ቀድሜም ብያለሁ። እግዚአብሔርን በጣም አመሰግነዋለሁ ስለዚህ ስለተሰጠኝ እድል፣ የእግዚአብሔርን ሐሳብ ሼር እንዳደርግ ይሄንን ጊዜና እድል ጌታ ስላመቻቸልኝ፣ እናንተን ወንድሞቼን ስለሰጠኝ፣ እህቶቼን ስለሰጠኝ ጌታን አመሰግናለሁ። እንደነገርኳችሁ ዛሬ የምናየው ክፍል ህብረትን በተመለከተ ነው። ህብረት ማለት ምን ማለት ነው? አስፈላጊነቱስ ምንድን ነው? ደግሞስ በህብረት ውስጥ እንዴት እንመላለስ፣ እንዴት እንኑር የሚለውን ለማየት እንሞክራለንና ህብረት ማለት ማንኛውም ሰው ህብረት ፌሎሺፕ ይፈልጋል። አንድ ሰው ከአንድ ሰው ጋር የሚኖረው ግንኙነት ነው እና ግን ዓላማ ተኮር ነው። አብዛኛውን ህብረት ዓላማ አለው እና ዓላማው ደግሞ የተለያየ ሊሆን ይችላል። እንደየሰው የተለያየ ዓላማዎች አሉትና አንዳንዱ በሆነ በትምህርት ምናምን ይገናኝና የትምህርት ህብረት ሊኖር ይችላል። ሌላ ቢልድ አፕ ማድረግ ዲስትራክት የሚያደርጉ አይነት ህብረቶች አሉ። ለምሳሌ የተለያዩ አይነት የማይጠቅሙ ሆነው ግን ዓላማቸው ላይክ ቺል አውት ለማድረግ ለመዝናናት ብለው ሰዎች ህብረት ክሬት ያደርጋሉ። ግን በሰው ኔቸር ውስጥ ህብረት ሰው ብቻውን ይሆን ዘንድ ስለማይችል የተፈጠረበት ኔቸር ህብረት እንዲያደርግ ተደርጎ ስለሆነ የተሰራበት ቅመም ነው ብዬ ያስባለሁ። እና በተለያየ መንገድ ሰው ከአንድ ሰው ጋር ወይም ከብዙ ሰዎች ጋር ህብረት ማድረግ፣ ማውራት፣ አብሮ መሆን ይፈልጋል። እና እንደውም ብዙ ሰው እሱን ላክ ሲያደርግ ሎንሊነስ ይሰማዋል፣ ዲፕረስድ ይሆናል፣ ብዙ አይነት ነገሮች ይፈጠራሉ ወደ ህይወቱና የተለያዩ ሀገራቶች ብቻ መሆንን ፕራክቲስ ያደረጉ አሉ እንደኛ ሀገር ሳይሆኑና ብዙ ሱሳይድ የሚበዛበት፣ ራስ ማጥፋት የሚበዛበት፣ ይህን ህብረት ከማጣት የተነሳ ሰዎች ማንም የለኝም ወደሚል የማደግ ነገር አለና እኛ ግን ዛሬ የምናየው ክፍል እሱን ሳይሆን ዓላማ ያደረግነው ህብረት ከማጋ ነው የምናደርገው፣ ዓላማችንስ ምንድን ነው የሚለውን ነው የምናየውና እኛው የሚመራን መንፈስ ቅዱስ ነው። የእኛ ጋይድ ላይን ደግሞ መጽሐፍ ቅዱሳችን ነውና የእግዚአብሔር ቃል ሲናገር ወደሚለው ሐሳብ ነው እንድንመጣ መፈልገውና የእግዚአብሔር ቃል ሲናገር መዝሙር 133 ላይ ወንድሞች በህብረት ቢቀመጡ መልካም ነው የሚለውን ክፍል ነው አብረን በዚህ አካተን እንድናይ የምፈልገውና እግዚአብሔር አምላክ መልካም ስላለው ለኛ አስፈላጊ ስለሆነ ህብረት እናደርጋለን። ግን ስፔሲፊክ የኛ ዓላማ ጌታ ኢየሱስን በዚህ ውስጥ ለማክበር፣ እግዚአብሔርን ለማወቅ፣ አንድ ላይ ክርስቶስን ሴንተር ያደረገ ማህበር፣ ክርስቶስን ሴንተር ያደረገ ፌሎሺፕ ወይም ህብረት እንዲኖረን መጽሐፍ ቅዱሳችን ይናገረናል። እና ከሁሉም በላይ ጌታ ኢየሱስ ምሳሌያችን የሆነው ኢየሱስ ስናይ መጥቶ ብቻውን ያንን ሁሉ ሚሽን መፈጸም ይችላል። ሂዝ ኦልማይቲ እግዚአብሔር አምላክ ነውና ግን ሲመጣ መጀመሪያ ያደረገው ከሰዎች ጋር ህብረት ማድረግን ነው የመረጠው እና አገልግሎቱን ሲጀምር ሚራክል በማድረግ የተለያዩ ነገር በማድረግ ሳይሆን ሰዎችን ነው መጀመሪያ የመረጠው፣ የሚያስቀጥሉለትን ነው የመረጠውና 12ቱን የመረጠበት መንገድ ከዛ በኋላ መጽሐፍ ቅዱሳችንን ሲሪየስ ሆነን ስናጠና እስኪ ጨርስ ድረስ ኢቭን ከትንሳኤው በኋላ ራሱ ለ40 ቀን አብሯቸው ነበር ጌታ ኢየሱስ ከሐዋርያቶቹ ጋርና አብሮ ነበር ጊዜ ሲያሳልፍ የነበረው። ስለዚህ ይህ ህብረት ደግሞ ዛሬን በዚህ ዘመን በእኛ መካከል እንዲቀጥል እግዚአብሔር አምላካችን ይፈልጋል። በዚህ መሰረት ስለ ህብረት ይሄንን ካልን ጥብቅ የሆነ ግንኙነት በህብረት ውስጥ እንዲኖር ጌታ ይፈልጋል። በወንድማማቾች መካከል ጥብቅ የሆነ ኢንቲሜት የሆነ ፌሎሺፕ እንዲኖር ከላይ የሚታይ ሳይሆን ጥብቅ የሆነ ወንድሜ ምን ላይ ነው፣ እህቴ ምን ላይ ናት ብለን የምንተያይበት ህብረት እንዲኖር ጌታ ይፈልጋል እና
ስለ ህብረት አጠቃላይ ይሄን ካልኩኝ እሺ ምንድነው ዓላማው? እሺ አብረን ተሰባሰብን። ቅድም እንዳልኳችሁ የትኛውም ህብረት ዓላማ አለውና ምንድነው ዓላማው? እሺ ብለን ስናይ ስለ ዓላማው ትንሽ ማውራት ፈልጋለሁ። እሱ የእግዚአብሔርን የመንግስቱን ሐሳብ ለማስፋት የእግዚአብሔርን ኪንግደም በምድር ላይ ለማስፋፋት ህብረት ያስፈልገናል፣ አንድነት ያስፈልገናል። አንድ ሰው ብቻውን ተነስቶ ዓለምን በሙሉ ወንጌል ሊደርስ አይችልም። ምን ያስፈልገዋል? ሰዎች ያስፈልጉታል። እና በተለያየ መንገድ ሰዎች አንድ ላይ ሆነው ሲሰሩት የእግዚአብሔር መንግስት ይስፋፋል። ሌላ ደግሞ ከእግዚአብሔር ከራሱ ጋራ ህብረት የምናደርግበት ነው። ሌላ ደግሞ የእግዚአብሔር መንግስት ለማምረት ወይም ደግሞ የእግዚአብሔርን ሐሳብ ለመስራት ፕሮዲዩስ ለማድረግ እንግሊዘኛው ሞር ይቀለኛል to produce God's work and interest ብዬ እንትን እያልኩት ነበረና የእግዚአብሔርን ሐሳብ ፍላጎቱን ለሚሰራበት ቦታ የት ነው? የቅዱሳን ህብረት ነው። እና እነዚህን የመሳሰሉ ዓላማዎች አሉትና በአጠቃላይ ለኛ ለቅዱሳን ህብረት ማለት ሰው ልክ አሳ ከውሃ ውስጥ ወጥቶ መኖር እንደማይችል ሁላ ሰዎች ከህብረት ውስጥ ሲወጡ ከቅዱሳን ህብረት ውስጥ ሲወጡ መኖር እስከማይችሉ ድረስ የሚያደርስ በጣም ኢሴንሻል የሆነ ወሳኝ የሆነ ነገር ነው። ልክ እንዳልኳችሁ ቀደም ናቹራሊ በተፈጥሮ እግዚአብሔር ሲሰራ የሰራን ህብረት እንድናደርግም ጭምር አድርጎ ነው የሰራን። እሱን ስናይ ዘፍጥረት ላይ የምናየው ክፍል አለ አይደለ? ልክ ጌታ ኢየሱስ አዳምን ብቻ ሰርቶ መኖር ይችላል፣ ግን አዳምን ብቻ ሰርቶ አላቆመም። ዘፍጥረት 2:18 ላይ እንደዚህ ይላል፣ ሰው ብቻውን ይሆን ዘንድ መልካም አይደለም ያለው ራሱ ሰው አይደለም፣ እግዚአብሔር ነው ያለው። ይሄንን ዩኒቲ አንድነትን የሰራው እግዚአብሔር ነውና የሚመችን ረዳት እንፍጠርለት ያለውና አይኖ እሱ ስለ ጋብቻው ሊሆን ይችላል፣ ግን ወደ ህብረት ብናመጣው ሰው ብቻውን ይሆን ዘንድ መልካም አይደለም። አንድ ላይ እንድንሆንና የእግዚአብሔርን ሐሳብ በአንድነታችን ውስጥ እንድንሰራ የእግዚአብሔር ቃል ይናገረናል። ስለዚህ በጣም ፈልገን ታዘን ደግሞ it's biblical command ከእግዚአብሔር የሆነ ኮማንድ። ስለዚህ ሪስፔክት አድርገነው የምንመላለስበት ነው ህብረት። ስለዚህ በዚህ ህብረት ውስጥ እንዴት እንኖር የሚለውን ደግሞ ስናይ የምንኖርባቸው መንገዶች አሉ፣ ስርዓቶች አሉ፣ ዲሲፕሊኖች አሉና አንዱ ልክ የእግዚአብሔር ቃል እንደሚለን አብረን በመጸለይ እርስ በርሳችን በመተያየት እርስ በርሳችን በመያያዝ በፍቅር እግዚአብሔርን ቃል አብረን በማጥናት ምክንያቱም አንድ ውስጥ ያለው ጸጋ ሌላ ውስጥ የለም። እግዚአብሔር አምላክ ልክ እኛን በህብረት ውስጥ ሲያስቀምጠን ልክ ቆሮንቶስ ላይ እንደሚናገረው የአካል ብልቶች አድርጎ ነው ያስቀመጠንና አንድ አይን ብቻውን ቢሆን ለመላው ለቦዲ ለአጠቃላይ ቦዲ ምንም አይን ብቻውን ቢሆን አይችልም። ስለዚህ እኛ አንዱ በዚህ ውስጥ እግር ሊሆን ይችላል፣ እጅ ሊሆን ይችላል፣ አይን ሊሆን ይችላልና የተሰጠን ጄዲ ወይም የተሰጠን የሥራ አሳይመንቶች ራሱ በመንፈሳዊ አደራረግ የተለያየ ነው። አንድ ውስጥ ዝማሬ አለ፣ አንድ ውስጥ ትምህርት አለ፣ አንድ ውስጥ ጥበብ አለ፣ አንድ ውስጥ ማስተዋል አለ፣ አንድ ውስጥ ሊደርሺፕ አለ፣ አመራር አለ፣ አንድ ውስጥ መስጠት አለ እና መንፈስ ቅዱስ እንደወደደ ለእያንዳንዱ የሰጠው ጸጋ አለና ሲሰጥ ደግሞ በጣም ዩኒክ የሆኑና እያንዳንዱ ውስጥ የተለያየ ያደረገው። ይሄን ያደረገው ግን ለአካሉ መገንባት ነው እንጂ ለኔ ብቻ ወይም ደግሞ ለወንድሜ ብቻ ለአንድ ሰው ብቻ የተሰጠ አይደለም። ይሄ በጣም የሚያሳየው በህብረት ውስጥ እግዚአብሔር ብዙ በረከቶችን አስቀምጧል። ሲሪየስሊ የምናየው ጉዳይ ነው። በጣም ወሳኝ ነው። ቅድም እንዳልኩት አሳ ከውሃ ውስጥ ወጥቶ መኖር እንደማይችል ተደርገን የተሰራንበት አይደንቲቲያችን ያለበት ነው። በዚህ ውስጥ መዝሙር 133 በጣም የምወደው ክፍል ነው። በጣም የሚያስደንቀኝ ክፍል ነው። ብዙዎቻችን እናውቀዋለን እና እሱን ለማንበብ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው፣
ከራስ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው ይለናልና ሽቶ ማለት በጣም ደስ የሚል ሽቶ ብንቀባ ሁሉንም ሰው ኦደር ያደርገው ያሸተዋል፣ ደስ ይለዋል። ማን የተቀባው ይህን ሽቶ? አካባቢን የሚሞላ ነው፣ ሀገርን የሚሞላ ነው፣ ኢንቫይሮንመንትን የሚሞላ ነው። ይሄ በዚህ ምድር ላይ ያለውን በጣም የተፋለሰ የሆነውን ነገር የሚያስተካክል ሽቱ ነው። ስለዚህ በፍቅራችሁ ያውቋችኋል፣ በሽቷችሁ ያውቋችኋል ይመስለኛል። ጀስት ወንድሞች አብረው በመቀመጣቸው ምክንያት ቅዱሳን አብረው ሲቀመጡ ሽቱ አለ እንደ አሮን መደረቢያ ላይ እንደሚፈስ ነው ይላል እና ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው ይላልና የአሮን ጢም በጣም ረጅም ነው እና ከዛ እንደሚፈስ ደግሞ በጣም የሚለብሱት ካባዎች በዛን ጊዜ የነበሩት ትልልቅ ነው። በዛ ላይ እንዳለ ሽቶ ነው ይላልና ሽቱ ነው፣ ደስ የሚል ሽታ አለው ይላል። በእግዚአብሔር ዘንድ ደስ የሚያሰኘው ነገር ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒም ጠል ነው ይለናልና ጠል ስናይ በተራሮች ላይ ያሉ ጠል ለምሳሌ ክረምት ላይ በጣም አንዳንድ ቦታዎች ላይ ይታያል። ተራራውን ሽፍን ያደርገዋል። በጣም ተራራው ነጭ ይሆናል እና እኔ ያንን ውበት አንዴ ለማየት እድል አግኝቼ ነበርና በጣም ያምራል። በጣም በቃ ለአይን ይስባልና ይሞላዋል። ስለዚህ የወንድሞች በህብረት መሆን ማለት የሚሞላ ነው። የዚችን ዓለም ነገር የሚቀይር ነው። ተራሮችን የሚሸፍን ነው። ትልልቅ ተራሮች በፊታችሁ እንኳን ቢኖሩ ያንን በጠሉ የሚሞላ የሚያሳርፍ ነገር ነው። እንደ አርሞኒም ጠል ነው ይላል። በዚያ ይላል ሲዘጋ መዝሙር 133 በዚያ ይላል እግዚአብሔር በረከትንና ሕይወትን እስከ ለዘላለም አዟልና ይላል። እግዚአብሔር በዚህ ህብረት ውስጥ ጌታ ኢየሱስ በሚከብርበት ህብረት ውስጥ በህብረት ውስጥ እንዳልኳችሁ ስንፈጠር ራሱ ፌሎሺፕ እንፈልጋለን፣ ህብረት እንፈልጋለን፣ መያያዝ እንፈልጋለን፣ መታቀፍ እንፈልጋለን። ታስ አወር ኔቸር። ይሄ ተፈጥሮ የሚጠራው ጉዳይ ነውና ይህንን የሚያረካው ደግሞ የወንድሞች ህብረት የኛ አንድ ላይ መሆን። ሃሌሉያ! እኛ አንድ ላይ ስንሆን፣ እኛ አንድ ላይ ስናርፍ ምድር ታርፋለች፣ ቤተሰብ ያርፋል፣ ወንጌል መሰራት ይችላል። ብዙ ሰዎች በነገራችን ላይ ኢየሱስ ያድናል ብለን ነግረናቸው ህብረታችንንና አንድነታችንን ካላሳየናቸው ግን የታለ ኢየሱስ ነው የሚሉት። እኛ ግን አንድ ስንሆን በህብረትና በፍቅር ስንመላለስ ይህንን የህብረትን በረከት እኛ ራሳችን ኢንጆይ ማድረግ ስንጀምር ሰዎች በፍቅራችን በህብረታችን አትራክትድ መሆን ይጀምራል። እንዴ እነሱ ጋር ያለው አምላክ ምን አይነት አምላክ ነው ማለት ወንጌል ተሰራ ማለት አይደለም፣ ኢየሱስ ከበረ ማለት አይደለም። ይሄ ዋናው ኮሩ ይሄ ይመስለኛል። እና ለዚህም ይመስለኛል ሐዋርያቶች ልክ ጌታ ኢየሱስ ከሄደ በኋላ ያላቸውን ሁሉ እያመጡ በአንድነት የሆኑት። ለዚህም ይመስለኛል ያን ያህል ቀን ጌታ ኢየሱስ ከሄደ በኋላ አብረው በጾምና በጸሎት እየተጉ እያለ መንፈስ ቅዱስ ይወረደ። ለዚህም ይመስለኛል ጴጥሮስ መንፈስ ቅዱስ በመጣ ጊዜ በኃይል ወንጌል ሲሰብክ የተሰማው። ስለዚህ ህብረታችን ከአብ ጋር ይላል እግዚአብሔር ጋር፣ ከልጁም ከክርስቶስ ኢየሱስ ጋር ነው ይላል። ይህንን ህብረት በአንድ ላይ ስናመጣው ከኔ ይልቅ ወንድሜ ስንል ወንጌል ተሰራ ማለት ነው። ስለዚህ ኦሪጂናል ኢንቴንቱ የህብረት የእግዚአብሔርን ሐሳብ የእግዚአብሔርን ፍቅር በቅዱሳን መካከል እንድንገልጥ ነው። እንደ አርሞኒም ጠል ነው፣ በተራሮች ላይ እንዳለ ጠል ነው። ደግሞ የአሮን መደረቢያ ሽቱ ነው ይለናል። ይሄ በጣም ብዙ ዲፕ ብናይና ብንመረምር በጣም ትልቅ በረከት ነው። ስለዚህ የእግዚአብሔር ቃል ይህን በጣም ይደግፋል። አንድ ላይ እንድንሆን እኛ እርስ በርሳችን መተሳሰብ ስንጀምር፣ አንድ ላይ መሆን ስንጀምር፣ እመኑኝ ብዙ ሰዎች ወደ እግዚአብሔር መንግስት ይፈልሳሉ። እመኑኝ ብዙ ቻሌንጆች፣ ብዙ ይሄ ነገር እንዴት ነው አልሰራ አለ አልንቀሳቀስ አለ የምንለው ነገር ኢዝሊ መሰራት ይጀምራል።
ይህንን ካልኩኝ ቢልዲንግ ብሎኮች ግን አሉት ህብረት ማለት አንድ ቤት ሲሰራ አሁን የቤት ሲሰራ የራሱ የሆኑ የሚሰራበት ህንፃው የሚሰራበት ቢልዲንግ ብሎኮች አሉት። እነሱን ማውራት ይፈልጋል። አንደኛው ለህብረት የሚሰራበት ፍቅር ነው። ያለ ፍቅር ቆሮንቶስ 13 ላይ ስናነብ የፈለገውን ነገር ብናደርግ ጥቅም እንደሌለው ይነግረናል። እንደሚንሸዋሸው ጸናጽል ነው ይለናል። የተለያየ ሚራክሎችን ብናደርግ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል ቆሮንቶስ 13 ሙሉን ስናነበው። ፍቅር ግን ከሌለኝ በጣም አስደናቂ ነገር እኮ ነው የሚናገረው ከስር። ግን እነዛን ሁሉ ኖረውን ፍቅር ከሌለ ጥቅም የለውም። ስለዚህ በህብረት ውስጥ የህብረት መሰረት አንዱ ፍቅር ነው። ሁለተኛው ደግሞ መከባበር ነው። መከባበር ከሌለ እርስ በርሳችን አንዱ የሌላውን ጸጋ ሪስፔክት ካላደረገ፣ አንዱ የሌላውን ድካም ካልተሸከመ፣ አንዱ የሌላውን ድካም አይቶ ቆይ ወንድሜን ወይም እህቴን በምን መንገድ ላቅናት ብሎ ካልበረታ ያ ቤት መሆን አይችልም ማለት ነው። ቢልዲንግ ብሎክ ነው ያልኳቸው አንዱ ሪስፔክት ነው። የአንዱን ሐሳብ አንደኛው ሪስፔክት ካላደረገ አብሮ ይሄ ህብረት ምንም ጌታ ቢፈልገው ላይቀጥል ይችላል። ስለዚህ ሌላው ቢልዲንግ ብሎክ ደግሞ የጋራ ኃላፊነት መውሰድ፣ ሚቹዋል የሆነ ኃላፊነት ክርስቶስን በማሳየት ዙሪያ ላይ ደግሞ የጋራ ኃላፊነት እያንዳንዳችን በእግዚአብሔር ቤት ውስጥ ድርሻ አለኝ የሚል እሱ በጣም ትልቁ ሌላ ቢልዲንግ ብሎክ ነው። ለምን ልክ አሁን ቤቱ ሲሰራ እኔ ይሄን እሰራለሁ እኔ ጋር እኮ ይሄ አለ እከሌ መጥቶ እኔ ውስጥ ያለውን ጸጋ ይንገረኝ ብቻ ላይሆን ይችላል። ግን እኔ ውስጥ ምን አለ? ለምሳሌ ህብረት ውስጥ እኔ ለአንድ ሰው ውሃ ማቀበል እችላለሁ። ህብረት ስናደርግ እኔ እቃ ማጠብ እችላለሁ ለዚህ ህብረት የሚጠቅም ከሆነ ብዬ ስነሳ እግዚአብሔር በዛ ደስ ይለዋል። ለህብረቱ ምን ሆነ ማለት ነው? ውሃ የሚያስፈልግበት ቦታ ከሆነ ውሃ ማቅረብ ማለት ሊሆን ይችላል። በጣም ቤቱን ማስተካከል ሊሆን ይችላል። ህብረት የምናደርግበትን ቤት አጽድተው ጠርገው የሚጠብቁን ሰዎች አሉ አይደል? ቤተክርስቲያን ውስጥ ስፔሻሊ በናታኒም የሚያገለግሉትን አገልጋዮች እኔ በጣም ነው የምወዳቸው። ላይታዩ ይችላሉ፣ ግን ምንድነው ስራቸው? ልክ ቀደም እንዳልኳችሁ የእጅ ይሆናል፣ የጆሮ ይሆናል፣ ወይም ደግሞ ኢንተርናል ቦዲያችን ይሄ ውስጣዊ የሆነ በጣም የሚያስፈልገን ጉበት ሊሆን ይችላል፣ ኩላሊት ሊሆን ይችላል፣ ግን እየሰሩ አሉ። እሱ ካለን እሱን ይዘን መምጣት አለብን። የጋራ ኃላፊነታችን ነው። የኛ ቤት ጥግ ላይ ቆመን ሲበላሽ ወይም ደግሞ የሆነ ነገር ሲሆን መልካምም ሲሆን ዝም ብለን አናይም፣ የሆነ እንቅስቃሴ እናደርጋለን። ስለዚህ ልክ እንደዛ ያለንን ነገር ይዘን የምንመጣበት ነው። ምን አለን ደግሞ የሌለው ሰው የለም። እኔ ማስበው አንዳንዱ ጋር ምክር አለ፣ አንዳንዱ ጋር ተግሳጽ አለ፣ አንዳንዱ ጋር ማናያቸው ሂድን የሆኑ የሚጸልዩ ሰዎች አሉ። አንዳንዱ ጋር መቆረስ አለ፣ አንዳንዱ ጋር ምግብ ይዞ መምጣት አለ። ስለዚህ ህብረትን በአጠቃላይ ሳየው ህይወታችን እስትንፋስ የሚቀጥልበት ጠላት ወገኖች ብዙ ጊዜ ከዚህ ውስጥ ሊያጎድለን ነው የሚሞክረው። ልክ አጉድሎ ከህብረት ስንጠፋ ኢዝሊ ሊያገኘን ይችላል። በህብረት ውስጥ ስንሆን ግን እንጠበቃለን። አንድ ኤግዛምፕል ነግሬያችሁ ወደሚቀጥለው ሐሳብ ሄዳለሁ። እነዚህ እንትን ያላቸው እንስሶች አሉ። ስማቸው ስለጠፋብኝ ግን የምታስታውሷቸው የሚያስታውሰው ሰው ሁሉ ይመስለኛል። ሰውነታቸው በሙሉ እሾክ የሆነ እንስሶች ናቸው። ግን ትንሽ የፊታቸው ይታያል እና እነዚህ ግሩፕ ሲሄዱ በግሩፕ ነው የሚሄዱት። አንድ ቦታ ከሆነ ቦታ ወደ ሆነ ቦታ ሙቭ ለማድረግ ሲሉ የሚሄዱት በግሩፕ ነው እና በጋራ እየሄዱ ድንገት አንዷ ብትቀር ከህብረቱ ውስጥ ስለወጣች ብርድ ወይም ደግሞ በዛ አካባቢ ያለው የኤንቫይሮንመንት ሁኔታ አታክ ያደርጋትና ትሞታለች። ግን ሲሄዱ አብረው እየሄዱ ያሉ እሾክ ስለሆነ ሁሉም ሰውነታቸው ኮምፈርተብል አይደሉም፣ ይነካካሉና ያ መነካካት ያማቸዋል። ግን ለኤግዚስተንሳቸው ወይም ለመኖራቸው ለሁሉናቸው ህብረታቸው ወሳኝ ስለሆነ ከአንድ ቦታ ወደ አንድ ቦታ ሙቭ ለማድረግ
አብረው ይጓዛሉ። ስለዚህ እኛ ደግሞ የምንጓዘው ክርስቶስን ሙሉ ለሙሉ ለመምሰል ነው። የምንጓዘው ወደ መንግስተ ሰማይ ነው። ሀገራችን ሰማይ ነው እና ሰማይ ደግሞ ሪኳየርመንት አለው። አንዱ ላይሰንስ በህብረት ሆነን የእግዚአብሔርን ስራ እየሰራን ነው ወይ የምንሄደው። ያ ማለት አንዳንድ ጉዳዮች ላይመቹ ይችላሉ፣ ግን ኮማንድመንት ለኤግዚስተንሳችን አስፈላጊ ስለሆነ ነው። ለምሳሌ አንዳንድ ሰዎች ሊያኮርፉ ይችላሉ። በቃ ህብረት ውስጥ ከሌ አልተመቸኝም፣ ከሌ ሲያወራ ኦር ከሌ እንደዚህ ያስቀይሞኛል ምናምን ብለው የሚቀሩ ሰዎች ይኖራሉ። ግን ያ አያዋጣም። ብዙ ጊዜ እንደዛ ብለው ቤት የተቀመጡ ሰዎች አሉ። ኦፍኮርስ ማዘን የለባቸውም። በተቻለን አቅም እንዳልኳችሁ አንዱ ቢልዲንግ ብሎክ ምንድን ነው? ፍቅር ነው። ሌላኛው ደግሞ ሪስፔክት ነው። እነዚህ ያስፈልጉናል። ግን ያ አልፎ ሲቀሩ በጣም የሚጎዱት የቀሩት ሰዎች ናቸው። በጣም ሰፈር ያደርጋሉ። ጠላት ኢዝሊ ያገኛቸዋል። ምክንያቱም ቅድም መዝሙር 133 ላይ እንዳየነው በዛ እግዚአብሔር ምን አዘዋል? በረከትንና ህይወትን። ያን ደግሞ ሲያዝ አንዴ ብቻ አይደለም ለዘላለም ነው የሚለው። በነገራችን ላይ እኛ አልፈን ሌላም ትውልድ ሲመጣ በዚህ ህብረት ውስጥ መሆን ለዘላለም ነው የታዘዘው። ሌላም ትውልድ በህብረት ውስጥ ሲሆን ሃሌሉያ ይሄ በረከት ይከተለዋል። እግዚአብሔር በዚህ ውስጥ ምን አዟል? በረከትንና ህይወትን። በረከትና ህይወት የት ነው የሚገኘው ብለን ብንጠይቅ በቅዱሳን ህብረት ውስጥ ይገኛል ብዬ እመልሳለሁ። ስለዚህ እኛ ምን ማድረግ አለብን? እንደ እግዚአብሔር ቃል ዕብራውያን 10 ያለውን ክፍል ባነበው ደስ ይለኛል። ለምን? ከጊዜው ጋራ አያይዞ ዕብራውያን 10 ላይ ዕብራውያን 10 24 እና 25 እንደዚህ ይለናል። ለፍቅርና ለመልካም ስራ ሁሉ እንድንነቃቃ እርስ በርሳችን እንተያይ። የምንተያየው ለምንድን ነው? ለፍቅርና ለመልካም ስራ እንድንነቃቃ። ካልተያየን ፍቅርና መልካም ስራ ላይ እንደክማለን፣ አንነቃቃም ማለት ነው። ስለዚህ ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶች ዘንድ ልማድ እንደሆነ መሰባሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ፣ የጌታ ቀን ሲቀርብ፣ የመምጫው ቀን ሲቀርብ፣ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ። ቅድም እስከ ለዘላለም በረከትናና ህይወትን የፈለገው ጄኔሬሽን ይህንን ፕሪንሲፕል ቢከተል እስከ ለዘላለም በረከትንና ህይወትን አብልጦ በመተያየትና በህብረት ውስጥ ጌታ አስቀምጧል። እስከ ለዘላለም። አሁን ደግሞ ምን ይለናል? ይልቁንም ይሄ ቀን በቀረበ ቁጥር መተያየታችሁን አትተዉ። ለምን? ለፍቅርና ለመልካም ስራ እንድትነቃቁ ብሎ ዕብራውያን ላይ በጣም መተያየትን ይናገራልና የምንተያየው ዛሬም ጌታ ቢረዳን ወገኖቼ፣ በዚህም ዘመን የምንተያየው ጀስት ቸርች በመገናኘት ብቻ ሳይሆን ወንድሜ ምን ላይ ነው ያለው፣ እህቴ ምን ላይ ናት ያለችው ብለን ቢቻል ጓዳችንን፣ ቢቻል ክፍተታችንን፣ ቢቻል የደከመንንና ያቃታንን ጉዳይ በህብረት እየፈታን አንዱ የአንዱ ሸክም እየተሸከመ መጽሐፍ ቅዱስ እንደሚለው እንድንተያይ ይፈልጋል። እና መተያየታችን በቃ ቸርች ተገናኝተን የሆነ ቦታ ላይ ሃይ እንዴት ሰላም ነው ሰላም ነሽ ተባብለን የምንሄደው ሳይሆን ሪሊ ኬር አድርገን ልክ እንደ መንግስተ ሰማያት ወራሽ ነው፣ ወንድሜ ነው፣ እህቴ ናት እያልን እንድንተያይ መጽሐፍ ቅዱስ ይፈልጋል። ዲቴል ተሸክመን እንድንሄድ፣ እንድንጸልይ፣ ለሰዎች እንድንተያይ፣ ጉድለት እንድንሞላ ህብረት ውስጥ ጌታ የሚፈልገው ህብረት እንደዚህ ይመስለኛል። ልብ ለልብ ያለ መተሳሰር፣ ኢቭን ጌታ የሚመልሰው ጸሎት በልብ አንድነት ላይ የተመሰረተ ከሆነ እንደሆነ የእግዚአብሔር ቃል በደንብ አድርጎ ይነግረናል። ስለዚህ ስንተያይ ህብረት ስናደርግ
ከላይ በቃ ሃይ ባይ ሳይሆን ሪሊ ኬር አድርገን አስበን የምናደርገው ነገር ሊሆን ይችላል። ምናልባት እኛ ቤት በጣም የተረፈ ነገር አንዱ ቤት በጣም ኢሴንሻል ሊሆን ይችላል። ቀረብ ብለን ወንድሜ ምን ላይ ነው ያለኸው ብንላ ወንድማችን እኛ ቤት ተርፎ የሚጣለው ነገር ለሱ ለሰርቫይቫል የሚጠቅም ነገር ሊሆን ይችላል። ምናልባት ጠጋ ብለን ብናወራ እኛ ጋር ያለው ኤክስፔሪየንስ ምክር ሊረዳን ይችላል። ስለዚህ ዘርፈ ብዙ ነው እግዚአብሔር በእኛ ህይወት መስራት የሚፈልገው ነገር። በአንዳችን ውስጥ እንዳልኳችሁ ቀደም የተለያዩ ጸጋዎችን አስቀምጧል። ግን እነሱ ፋንክሽን የሚያደርጉት ወይም መንቀሳቀስ የሚጀምሩት ስንሰራባቸው ነው፣ ስንንቀሳቀስባቸው ነው። ስለዚህ ህብረት ውስጥ እንድንንቀሳቀስ ጌታ ይፈልጋል። በዚህ እንድንበረታ በዚህም ዘመን ይልቁንስ ቀኑ በጣም ጠላት ደግሞ የሚፈልገው አንድ እንድንሆን አይፈልግም። ለምሳሌ እግዚአብሔር በጣም ያዘነበት ጊዜ በቃኤል መልስ ትዝ ካላችሁ አንዱ በጣም የሚገርም መልስ ወንድምህ የት አለ አለው። ሁኬርስ አሁን ምን እንላለን? ሁኬርስ በቃ ከመጣ ወንድሜ ይምጣ ቸርች፣ ካልመጣ ይምጣ፣ በቃ የራሳችንን እንኑር እንጂ ኦኬ እኔ አልችልም ምናምን ምንልበት ዘመን ላይ ነው ያለ ነው። ኖ እግዚአብሔር በዛ በጣም ነው የሚያዝነው። ይልቁንስ ምን አይነት ጥያቄ ነው የተጠየቀው? ቃየል ወንድምህ የት አለ ሲባል እኔ ወንድሜ ጠባቂ አይደለሁም የሚል መልስ ነው የሰጠው። ግን ሪያሊቲው እኔ ወንድሜ ጠባቂ ነኝ፣ እኔ የእህቴ ጠባቂ ነኝ ብዬ ማሰብና መንቀሳቀስ ስጀምር እግዚአብሔር በትክክል በዛ ውስጥ ደስ ይለዋል። ደሞ ነን አንዱ ህብረት የምናደርገው እንድንጠባበቅ ነው። እኔ ስለ ራሴ ቴስቲሞኒ በዚህ ውስጥ ለመግለጽ ብዙ ጊዜ ደክሞኝ ያውቃል። ህይወት ክርስትና አቅቶኝ ያውቃል። የበረታሹ የት ነው ብትሉኝ በህብረት ውስጥ ነው። እኔ ካምፓስ ውስጥ ፌሎሺፕ ባይኖረኝ ኖሮ እኔ አልሆንም ነበር። በቃ ምን አተረፈሽ ከወጣትነት አምሮት ከተለያዩ ፈተናዎች ምን አዳንሽ ብትሉኝ ህብረት ነበር። ለምን ህብረት ውስጥ እንጠባበቅ ነበረ። እከሌ የት ነው የሚውለው፣ እከሌ የት ነው የምትውለው። ኢቭን ለተወሰነ ሰዓት ከወንዶች ጋር ላውንች ጋር ምናምን ቆሞ ማውራት እስኪ ከብድ ድረስ፣ ምክንያቱም ሌላ ነገር ይፈጠራል ተብሎ ስለሚታሰብ እና ህብረቱ እርስ በርሱ ይጠባበቅ ነበር። ከዓለማውያን ጋር ያለ ንብረት በጣም ሊሚትድ ነበረ። ያን ያደረገው ህብረት ነው። እና እኔ ሁሌ እላለሁ ግቢኮ ፌሎሺፕ ባልካፈል ኖሮ ፌሎ ባልኖር ኖሮ እዛ ውስጥ ባላገለግል ኖሮ እኔ አልሆንም ነበር። በህይወትም ላልወጣ እችል ነበር። ምክንያቱም በጣም ብዙ ፈተናዎች ነበሩ። በጣም እንዲሁ ዝም ብለን ብቻዬን በመጸለይ ብቻ ማላልፋቸው በቅዱሳን ህብረት ውስጥ በመሆን ማልፋቸው ብዙ ፈተናዎች ነበሩ። ሌላ ኤግዛምፕል መጸለይ ሲከብደኝ፣ ፐርሰናል ፌሎሺፕ ማድረግ ሲከብደኝ ሩጭ የሚሄደው ህብረት ውስጥ ነው። የሆነ በቃ አዳር ያለበት የቅዱሳን ህብረት በጣም የተቀጣጠለ ህብረት ፈልግና ገባለሁ። እውነት አንዳንዴ እንዲህ ይላለሁ፣ በቃ በወንድምና በእህቶቼ መካከል እኔ መጸለይ አልቻልኩም፣ ግን I just go there እና እተኛለሁ። እንደዚህ ብዬ ሄጄ አውቃለሁ። እተኛለሁ በእነሱ መካከል። ጌታ ሆይ እኔ መጸለይ አልችልም፣ እነሱ ይጸልዩልኝ ወይ ሄጄ በመካከላቸው አዳር እኮ እተኛለሁ፣ ተኝቼም ይጸልዩልኝ ብዬ ተነስቼ ሄጄ አውቃለሁ። እውነቴን ነው የምላችሁ። እንደዛ ደክሞኝ መጸለይ አቅቶኝ የሄድኩባቸው ህብረቶች ኃይል የተቀበልኩበት፣ ተኛለሁ ብዬ የሄድኩበት ህብረት እየነቃሁበት እንደገና ለመሮጥ፣ እንደገና ለመጸለይ፣ እንደገና መጽሐፍ ቅዱስን ለማንበብ አቅም ያገኘሁበት የት ነው? ህብረት ውስጥ ነው። እኔ ያው ምስክር ነኝ። ጌታን የሚያገኘሁት በህብረት ውስጥ ነው። ኢየሱስን ማን ያሳየኝ ነበር? ጌታ እኮ የገባኝ እኮ በህብረት ውስጥ ነው እንጂ ማን ነበር ደህንነት የሚያስተምረኝ? ማን ነበር የሚያቅፈኝ? የመጣሁበት ባክግራውንድ እንደዚህ እኔ ጌታን ከሚያቅ ቤተሰብ አይደለም የመጣሁት። እና ግን ልክ እንደ ቤተሰብ እንደ እናት ሆና የተቀበለችኝ ቤተክርስቲያን ናት። በወቅቱ ደህንነት ያስተማሩኝ ሰዎች ናቸው ያጠመቁኝ፣ የመከሩኝ፣ የጸለዩልኝ። እንዲህ ነው እግዚአብሔር የሚመለከው ያሉኝን የት ነው ያገኘኋቸው?
ህብረት ውስጥ ነው ያገኘኋቸው። ስለዚህ ህብረት አሁንም ቢሆን በጣም ያስፈልገኛል። እኔ የምለው አሁንም ገና ተሰርቼ አልጨረስኩም። ጌታ ጋር እስኪሄድ ድረስ ሰዎች ያስፈልጉኛል። ስለዚህ ዛሬ ብቻችንን ከሆነን የማንወጣበትን ህብረት ጌታ ሰጥቶናልና በዚህ ውስጥ እንድንመላለስ ጌታ ይርዳን፣ ጸጋውን ያብዛልን። ከኔ የበለጠ በህብረት ውስጥ የተጠቀመ ሰው ያለ አይመስለኝም። ስለዚህ አንተዋን በህብረት ላይ በዚህ ፋውንዴሽን ላይ በዚህ መሰረት ላይ ተመስርቻለሁና ይሄንን ለመስራት ደግሞ ዝግጁ ነኝ። በተሰጠኝ ጸጋ እግዚአብሔር በሰጠኝ አቅም ሁሉ ህብረት እንዲስፋፋ፣ ቤተክርስቲያን እንድትስፋፋ እንድትተከል፣ ብዙዎች በዚህ እንዲድኑ ተስፋ አደርጋለሁ። በአጠቃላይ ያየነው ህብረት ማለት የእግዚአብሔር አጀንዳ የእግዚአብሔር ሐሳብ መሆኑን አይተናል። ሁለተኛው ደግሞ የመንፈሳዊ ህብረት ወይም መንፈሳዊ አንድነት ብለናል። በጣም ወሳኝ ወይም ቫይታል ኤሌመንት ነው። ከሁሉም በላይ ደግሞ መጽሐፍ ቅዱሳዊ ትእዛዝ ስለሆነ እርስ በርሳችን ጊዜው በደረሰ ጊዜ ደግሞ መተያየት ስላለብን በዚህ ህብረት መጽናት አለብን። ለዚህም ማጣቀሻ የሚሆኑ ክፍሎችን እሰጣቸዋለሁ። አንደኛ ዮሐንስ ምዕራፍ 1 ከቁጥር 3 እስከ 9፣ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 11፣ ምሳሌ 27 ቁጥር 17፣ ዮሐንስ 17 ከ21 እስከ 23፣ ገላትያ 6:2 እና የሐዋርያት ሥራ ምዕራፍ 2 ከ44 እስከ 17። እነዚህን ክፍሎችን ብናነባቸው ሌሎችም ብዙ ክፍሎች ይኖራሉ፣ ግን እኔ የተዘጋጀሁባቸው እነዚህ ክፍሎች ላይ ስለሆነ እነዚህን ክፍሎች ብናነባቸው ሞር ስለ ህብረት ብሪፍ ያደርጉናል ወይም ያብራሩልናል። አመሰግናለሁ።